አሚን መልቲሚዲያ ፕሮዳክሽን የኔ ታሪክ ልብ አንጠልጣይ የህይወት ታሪክ ክፍል 2 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። እራት ሳይበሉ ስላደሩ ሁለቱ እዛው ባሉበት ኩርምት ብለው ቁጭ አሉ። ተሻለም በደንብ መንቀታቸውን ካስተዋለ በኋላ ዛሬ እኮ ቀኑ 14 ነው፣ የቤት ኪራይ ክፈሉ እንጂ ሲል በትዕዛዝ መንፈስ ተናገራቸው። እነሱም ተያዩና አንገታቸውን ደፉ። ታሪኩ ድምጹን ዝቅ አድርጎ እሺ እንከፍላለን፣ አሁን አልያዝንም አለ። ተሻለም ፊቱን አኮሳትሮ እኔ እንደዚህ አይነት ነገር አይመቸኝም፣ ቤተሰብ እያስተዳደርኩ ነው ያለሁት። የምታያቸው እህት ወንድሞቼን ከግል ትምህርት ቤት ነው ማስተምራቸው፣ ክፍያ ደግሞ ደርሶባቸዋል እና ያለባችሁን ኪራይ ክፈሉ ካልሆነ ብሎ ዝም ብሎ ወጣ። አማኑኤል በመበሳጨት ረይምኑ ገንዘቤ ነው፣ የመጀመሪያ ወር ቅድመ ክፍያ ከፍለን የለ፣ ከእንግዲህ ወሩ ሲያልቅ ብንከፍል ምን ችግር አለው? ለዚህ ጉድጓድ ወርም ገና በመጀመሪያ ወራችን ውጡ ሊለን ምንም አልቀረውም እኮ፣ እንደውም ጉዳዩ ነው ወሩ ሲሞላ ነው የምንከፍለው አለ። ተሻለ ከውጭ ሆኖ አማኑኤል ያለውን ነገር በሙሉ ሰምቶ ነበር፣ ግን ምንም ሳይል እንዳልሰማ ሆኖ ወደ ራሱ ቤት ገባ። ከዛ በኋላ ድጋሚ ወሩ እስኪሞላ ድረስ ምንም ሳይላቸው ሰነበተ። ወሩን በሙሉ ቢንገላቱም በእጃቸው ያለውን ብር ከመጨረስ በቀር ስራ አላገኙም። ታሪኩ በቴክኒክና ሙያ ተምሮ በተመረቀበት በፈርኒቸር የጣውላ ቤት ስራ ለመስራት በአካባቢው ባሉ ጣውላ ቤቶች እንዲቀጥሩት ቢጠይቅም የሚግባባው ሰው ስላልነበረ መቀጠር አልቻለም። አማኑኤልም ተምሮ በተመረቀበት በኤሌክትሪክ ኤሌክትሮኒክስ ስራ ወይ አስተናጋጅነት ስራና የጽዳት ሰራተኛ ሆኖ ለመቀጠር ቢሞክርም ሊሳካለት አልቻለም። ከዶርማቸው የወጥ እህል፣ ሽሮ፣ ጨው ብቻ ነበር። እርሱንም በቀን አንዴ ወይ በቀን ሁለቴ ነው የሚበሉት። ታክሲ የማይታሰብ ስለሆነ ወደ ጎንደር ዩኒቨርሲቲ ማራኪ ግቢ በእግራቸውን የሚመላለሱት። ለትምህርት ግብዓት የሚወጡ ወጪዎችን እየተበዳደሩን የሚጠቀሙት። በቻሉት መጠን ቢያንስ አንድ እንጀራ የሚገዙበት ብር እንዳያጡ ይጠነቀቃሉ። ከሰኞ እስከ ዓርብ ትምህርት ስለሌላቸው ስራ በመፈለግና በየቁማር ቤቱ ከቀናቸው ቆረጣ እየያዙ በልተው የሚያድሩበትን ገንዘብ ለማግኘት ይሞክራሉ። የሸክምና የጉልበት ስራም ከቀናቸው ይሰራሉ። ሆኖም ግን ለሆዳቸው እንጂ ለቤት ኪራይ የሚሆን ገንዘብ መያዝን ሳይችሉ ቀሩ። ሁለቱም ቤተሰብ ደውለው ለመጠየቅ ተሳቀቁ። አንዳች ነገር ሳይፈይዱ 2 ወር በኪሳራ ያሳለፉ ያህል ተሰማቸው። ነገር ግን ለዓመታት በዲግሪ ተመርቆ ስራ በማይገኝባት ሀገር 2 ወር ኢምንት መሆኗን አላሰቡም። ቶሎ ስራ የሚያገኙ ስለመሰላቸውም ይሆናል እንዲህ በጣም የተጨነቁት። ነገሩ የራስህን ውሃ ስትሸከም የእያንዳንዷን ጠብታ ዋጋ ታውቃለህ ነውና እኒህ ብኩኖች አይፈረድባቸውም። ቁርስና ምሳ ስላልበሉ 11 ሰዓት ላይ ረሃቡ ጭንቀቱ ስለከበዳቸው የሞላለት መክሰስ በሚበላበት ሰዓት ራት እንደነገሩ ቀምሰው የበሉትን ሳያነሱ በሐሳብ ጭው ብለው ነጎዱ። ከጥልቅ ሐሳባቸው ላይ የአማኑኤል ስልክ መጥራት አነቃቸው። አማኑኤልም ስልኩን አንስቶ ሲል እናቱ ናት የደወለችው። ልቡ እንክት አለ እና ድምጹን ጠራርጎ ስልኩን አነሳ። ሄሎ ልጄ። ወይ እናት፣ ምን ነው ጠፋህብኝ? ይቅርታ እናት፣ ለመጥፋት አስቤ አይደለም፣ ጊዜ አላገኙ ብዬ ነው። እና ለኔ ለእናት ስልክ ለመደወል የሚሆን ሰዓት አጣህ ነው ወይስ ልብህን አንዷ የጎንደር ቆንጆ አሸፈተችብህ? አረ ምን አደረኩሽማ? ስንት ጭንቀት እያለብኝ ደሞ ፍቅረኛ ሊያስ? ምን ችግር አለው? ጥሩ ሴት ካገኘ እኮ የጭንቀትህ ማቅለያ የሐሳብህ ማረፊያ ነው የምትሆን። አይ ይቅርብኝ። ይልቅ እንዴት ነሽ? ጤናሽ እንዴት ነው እናትዬ? ምን እንዳልሆን ብለህ ልጅ? ያዛኝ ልጅ ይመስገን ደህና ነኝ። አንተ እንዴት ነህ? ሀገሩን ለመድክ? ስራ አሳገኘህ? እስካሁን ደህና ነኝ። ቋሚ ስራ አላገኘውም፣ ግን እያፈላለኩ ነው፣ አይጠፋም። በቅርቡ አገኛለሁ፣ አታስቢ። እሺ ልጄ፣ ራስህን ጠብቅ። ተስፋ በአምላክ ብቻ ይሁን እሺ። እና ደግሞ ዛሬ ቀላ ያ ሀብታም ጎረቤታችን በጥሩ ዋጋ አንድ በግ ስለገዙኝ
ፈረንካውን በዛው በባንክ ማልጄ እንድልክልህ የባንክ ደብተርህን ላክልኝ። አረ እናት በጣም ደስ ይላል፣ ግን ገንዘብ ብዙም ስለማያስፈልገኝ አትቸገሪ። አይ ልጄ፣ እኔ ለአንድ ነፍሴ ምን ልፈጅ ብለህ? የአባትህ ጡረታ አለ፣ ከበቂ በላይ ነው። ለአንተ የቤት ኪራይ ይሆነ። በቀጣይ ወር ደግሞ 2 በጎችን ሽጬ ሽሮ አስፈጭቼ ልክልሃለሁ። እናትዬ ተይ፣ እኔ አልፈልግም። በጎቹን ሽጠሽ እንዳጨርሻቸው። ባለሁበት ምንም አልጎደለብኝም። ካሁን በኋላ ሽሮና በርበሬም እንዳትልኪልኝ። አንቺን መንከባከብ ባልችል ለራሴም አላንስም አላት። ጉሮሮውን ሳግ እየተናነቀው እንባውን ለመቆጣጠር እየሞከረ። እንደዛም አትበል፣ እናትህ እኮ ነኝ። ለአንተ ለልጅ ያልሆንኩኝ ለማን ልሆን ነው? በጎቹስ ቢሆን ያንተ አይደሉ እንዴ? ልጄ እንዳላዝንብህ እሺ በለኝ። ካሉበት ጭንቀትና ችግር አንጻር የእናቱን ገንዘብ ላለመቀበል ቢሞክርም አማራጭ እንደሌለው ስለሚያውቅ ግንማ ብድር ነው እሺ፣ እጥፍ አድርጌ መልሳለሁ ብሎ ገንዘቡን እንድትልክለት ተስማምቶ ስልኩን ዘጋው። ሁለቱም ፊታቸው ፈታ አለ። ጥሩ እንቅልፍ ተኝተው አደሩ። አማኑኤል በጧት ተነስቶ በአቅራቢያው ወደሚገኘው ባንክ ሄዶ በሩ ላይ ተገትሮ በሩን እስኪከፍቱት ድረስ መጠባበቅ ጀመረ። ተሻለ ቸራው ላይ ሳይል ተነስቶ ገርበብ ያለውን የአማኑኤልና የታሪኩን ዶርም በርግዶ ገባና እንዴት አደራችሁ ሲል ጮኸ። ታሪኩም አይኑን ለመግለጥ እየሞከረ ደህና ይመስገን ተሺ፣ እንዴት አደርክ ብሎ መለሰለት። ተሻለ ደህና ይመስገን አለና አፍታ ሳይሰጥ የቤት ኪራይ ክፈሉ እንጂ አለው። ታሪኩም እሺ እንከፍላለን፣ አማን ባንክ ቤት ሄዷል፣ አሁን ገንዘብ ይዞ ይመጣና ይሰጣል ብሎ በኩራት ተመልሶ ተዘርግቶ ተኛ። አማኑኤልና ታሪኩ ኑሮ ቢከብዳቸው እጅ ሰጠው ወደ ቀያቸው ለመመለስ የሚያስችል ግን አልነበረም። በጣም ብዙ ችግርን ስትጋፈጥ በጣም ጠንካራ ትሆናለህ ነውና ተስፋቸው ነገን የሚያዩበት የአይናቸው ብርሃን አንዳንዴ የጨለመ ቢመስልም እየተደጋገፉ ነገን ለማየት ይታገላሉ። አስተዳደጋቸውም የድሎት ስላልነበረ ከልጅነታቸው ጀምረው በችግር ጸንተው እንዲታገሉ የተቀረጹ ናቸው። ቋሚ የሥራ ባይገጥማቸው ወጣ ገባ እያሉ እየሰሩ የህይወትን ትንቅንቅ ቀጥለዋል። የቤት ኪራይ ደርሶ ገንዘብ ባይሞላላቸው ገንዘብ እስኪያገኙ ድረስ ዩኒቨርሲቲ ውስጥና ከጓደኞቻቸው ቤት እያደሩ መጥፋት ልማድ አድርገውታል። እንዲህ ጠፍተው ሲመለሱ ታዲያ ሳይፈቅዱ ደባላቸው የሆኑ አይጦች ቤቱን ከባዶነቱ ላይ ያተረማምሱታል። ከእነርሱም ብሶ ገዝተው የረሱት እንጀራ ተለክፎና ሽሮ ተበትኖበት ብዙ ጊዜ ያገኙት ነበር። ታሪኩ ከአከራያቸው ከተሻለ ጋር የጀመረው ጓደኝነት ተሻለ ከተከራዩበት እንዳባራቸው ጥሩ ሚና ይጫወታል። ይሁን እንጂ ኪራይ ሲደርስ ተሻለ ቅይር ይላል። እንደ ጓደኛ ያየው ይዘጋዋል። ምንም ቢሆን ግን ቆርጦ አይቆርጥባቸውም። የታሪኩ አባት እቁብ ስለደረሰው ልጄን አይቼው ልምጣ ብሎ ጎንደር ተከሰተ። ታሪኩና አማኑኤልም አገኙትና የሚበላ የስጋ ጥብስ የሚጠጣ ደግሞ አልኮል እንደማይጠጡ ስለነገሩት ለስላሳ ነገር ጋበዛቸው። በጨውና በውሃ የተሰራ ሽሮ በልተው ባደሩበት ሆዳቸው የበርበሬን ብትን የሽሮን ብትንና በውሃ የተለወሰ በርበሬ በውሃና ጨው የተሰራ ሽሮ አድርገው በየአይነት ብለው በበሉበት ሆዳቸው ዘይት ተገኝቶ በርበሬ ባለቀ ወቅት በውሃ በዘይትና በጨው ያለ በርበሬ ዳቦ ፍርፍር የበሉበት አፋቸው እንጀራ በሚገዙበት ፌስታል ውስጥ ታሽጎ የተቀመጠ እንጀራ በውሃና ዘይት ፍርፍረው እየተናነቃቸው በዋጡበት ጎሮሯቸው ከስንት ጊዜ በኋላ የታሪኩ አባት የበግ ስጋ ጥብስ እንዲያጣጥሙ አደረጓቸው። ለጥብስና ለመጠጥ ያወጣውን ገንዘብ ቢሰጧቸው ከበሉትና ከጠጡት በበለጠ ደስ ይላቸው ነበር። የአባታዊ ምክር ከለገሷቸው በኋላ ደርሶ መልስ ለመጣው ሌላ ጊዜ ስመጣ ዶርማችሁን ታሳዩኛላችሁ በማለት ከታሪኩ ኪስ የተወሰነ ገንዘብ ሸጎጥ አድርጎለት ወደ መናኸሪያ ሸኝተውት ወደ መጣበት ተመለሰ። አሁን የላጤነት ህይወትን ከጀመሩ 10ኛ ወራቸው ነው። ቋሚ ስራ አላገኙም። ወደ ቀያቸው ሄደውም አያውቁም። በተለይ አማኑኤል እናቱ ብቻዋን መሆኗን ቢያውቅም ያለምንም ለውጥ መመለስ አልፈለገምና ለበዓል ቀን እንኳን የመሄድ ሐሳብ የለውም። ታሪኩ ግን በ10 ወራት ውስጥ 2 ጊዜ ብቻ ደርሶ መጥቷል።
የታሪኩ እናት በዘንቢል ሞልታ የላከችውን በሶና 2 ኪሎ ስኳር በጣም አገልግሏቸዋል። ያልተበላበት ዘዴ የለም። ቁርስ ላይ ተበጥብጦ ይጠጣል። ምሳ ይዘለልና እራት ላይ ተበጥብጦ በዳቦ ይበላል። አንዳንዴም ተለውሶ ይበላል። ያዋይጦቹም ከዱቄቱ ተካፋይ ቢሆኑ ለክፋት ብሎ የሚተውላቸው የለም። የስፖርተኛ ምግብ እያሉ እየተቀላለዱ ያወራርዱታል። የኤክስቴንሽን ትምህርት ክረምት ስለማይቋረጥ ክረምቱን እዛ ጎንደር ተያይዘውታል። ናፍቆት 12ኛ ክፍል ኢንትራንስ ተፈትና ውጤት እየጠበቀች ነው። ውጤት ከመጣላት የኢትዮጵያ ጠረፍ ላይ የሚሆን ለመሄድ ወስናለች። ምክንያቱም ከቤት በጣም ቁጥጥር ይበዛባታል። የቤት ልጅ ሳይሆን የቤት ዕቃ ነው የምትባለው። ትምህርት ቤት የእሷ ነፃ አውጪ ነው። ጎበዝ ተማሪ ናት። ከትምህርት ውጭ ያሉ መጽሐፍትን አብዝታ ታነባለች። ራሷን ታስተምራለች። ለእውቀት ትጉህ ናት። በጣም ዝምተኛና በጣም ተጫዋችና ተግባቢ ናት። ህልሞቿን ለማሳካት ትምህርት ቁልፍ ነው ብላ ስለምታስብ በደንብ ተከታትላም ትማራለች። አማኑኤልና ታሪኩ ለክረምት ሴሚስተር ክፍያ የሚሆን ገንዘብ ከቤተሰባቸው ተቀብለው ከፍለው ከማራኪ ግቢ ሲወጡ በኮሌጅ መስመር ሰብሰብ ብለው አንድ አይነት አለባበስ የለበሱ ወንዶችና ሴቶች መንገዱን ዘግተው ሲመጡ ተገጣጠሙና ከወንዶቹ መካከል አንዱ ወንድም እስኪ አንድ ዩኒቨርሲቲ በር ላይ ፎቶ አንሱ ብሎ ጠየቃቸው። አማኑኤል የልጁን ስልክ ተቀብሎ እንዲስተካከሉና የአነሳስ ሁኔታውን እንዲቀይሩ እየነገረ አነሳቸውና ስልኩን ሲመለከት ከሴቶቹ መካከል አንዷ ልጃገረድን አስተዋላት። አፉን ያዘ። በጣም ደስ አለው፣ ገረመው። አልተሳሳተም። ያኔ ጎንደር ፒያሳ ላይ መኪና ውስጥ አባቷ ጎን ተቀምጦ አባቷን ለመቀበል ቁማ ስትጠብቀው የነበረችው እና ናፍቆት ብሎ አባቷ የጠራት ልቡን የመክፈት ያህል እንዲሰማ ያደረገችው በውስጡ ምን ትዋብ ያላት ሴት ከስንት ጊዜ በኋላ ዛሬ ድጋሚ አያት። ባለስልኩ ልጅ አመስግኗቸው ሁሉም ተሰባስበው መንገዳቸውን ወደ ቀራኒዮ መድኃኔዓለም ቤተ እምነት ሄዱ። አማኑኤል ግን ባለበት ቆሞ ቀረ። ታሪኩ አንተ የት ሄድ? መሃል መንገድ ላይ ቆመህ ቀረህ እኮ እንሂድ እንጂ ብሎ ከሐሳቡ አነቃው። አማኑኤልም ነቃ አለና ታሪክዬ እንደው ስሞትልህ አሁን ፎቶ ካነሳዋቸው ሴቶች መካከል የብራና ስዕል የምትመስል ልጅ አለች፣ እንደምንም ብላ አስተዋውቀኝ ሲል ለመነው። ታሪኩ ግን ግራ በመጋባት አንተ ያማህል እንዴ? የት ተግባብታችሁ ነው? የታውቃኝ ነው የማስተዋውቅህ? ያላቅማትን ጠራራ ሲሆን ፍቅረኛ ይኖራታል። ደግሞ ጎንደር ቆንጆ ሞልቷል። ከዚች የበለጠችም ስታይ እንዲህ ልትለኝ ነው? አረ ታሪክ እውነት የምሬን ነው። ፍቅረኛ ትያዝም እኔን አትውደደኝ ችግር የለውም። አሁን ሳይት ለሁለተኛ ጊዜ ነው። ይህች ልጅ በህይወቴ ውስጥ እንድትኖር ፈልጋለሁ። እሷን ሰላም ማለትና ማየቱ ብቻ ደስታ ይሰጠኛል። አማን በዚህ ኑሮ እንኳን ፍቅር ላስብ ኖርማል አዲስ ሰውም ወደ ህይወቴ አላቀላቅልም። ባልክበት አፈ መልስ አትጃጃልበት። ካመረርክ ብዙም ርቃ ሳትሄድ ሄደ ተዋወቃት። እኔ እዚህ ውስጥ የለውበትም ብሎት መንገዱን ቀጠለ። አማኑኤልም ሊከተላት ጀመረና መልሶ ቆማልና ምን ሊላት እንደሆነ ሲያስብ ፈራና ተመለሰ። ልቡ ግን ድጋሚ እንደማያገኛት ይሰማዋል። የክረምት ሴሚስተር ትምህርት ተጀምሮ አማኑኤልና ታሪኩ ትምህርታቸውን የተከታተሉ ነው። አማኑኤል ፍቅር ይዞታል። በየትኛውም ቦታ ቁጭ የሚልበት ወይም ስራ በሚፈታበትና በሚተኛበት ወቅት ስለ ናፍቆት ያስባል። በሙዚቃ ልቡን ያስታምማል። ሁሌም ከመተኛቱ በፊት ከሚያደምጣቸው ሙዚቃዎች ውስጥ የክቡር ዶክተር ጥላሁን ገሰሰ የጠላሽ ይጠላ የተሰኘውን ዘፈን ቀዳሚው ነው። እንደውም ድንገት ተነስቶ ለመስፈን በማይሆን ድምፁ ውብሸትን አይቶ የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው ብሎ ይዘፍናል። በዚህ ጊዜ ታሪኩ ይደነግጥና ኧረ ተው አንተ ልጅ እብደት ልክ ይኖረው እኔንም ጎረቤትንም ማትረብሽ ይለዋል። ግን አይሰማውም። በመሃል እኔ የምልህ ታሪክ ይህችን የመሰለች ልጅ ግን እንዲህ አስቦ የፈጠራት ምን ጉለት ሊኖራት ይችላል ብሎ ታሪኩን ይጠይቀዋል። ታሪኩም በመታከት ስሜት መቼም የሰው ፍጹም የለውም፣ እንደውም ቀርበ ስታውቃት እንዳትጠላት ፈራለሁ ይለዋል። ግን አይሰማውም። እንዲህ በሷ ተማርኮ የሚለውን አጦ ጠየቀው እንጂ ለሱ መልስ ቦታ የለውም። በ10 ወር ውስጥ በአካባቢያቸውና በዩኒቨርሲቲ ውስጥ የተወዳጇቸው ሰዎች በጣም ጠቅመዋቸዋል። ታሪኩ ቋሚ የጣውላ ቤት ስራ
ሲያገኝ በሳምንት 800 ብር ነው ደሞዙ። አማኑኤልም ዩኒቨርሲቲ ውስጥ በተዋወቀው ጓደኛው ምክንያት የሆነ ካፌ በርገር ሃውስ ለመቀጠር ችሏል። ደሞዙን በወር ከምሳና እራት ጋር 1800 ብር ነው። ስራ ማግኘታቸው ኑሯቸውን በከፊል አቅልሎላቸዋል። ታሪኩ ከሰኞ እስከ ዓርብ ሙሉ ቀን የሚሰራው፣ የቅዳሜን ለማካካስ ደግሞ አንድ ቀን አዳር ይሰራል። ስራውን ሁሉም ይወዱለታል፣ በልምድና በትምህርት የተደገፈ ስለሆነ። ግን እንደ አብዛኛው ጣውላ ቤት ሰራተኛ የሳምንቱ መጨረሻ ላይ የደሞዝ ቀን አልኮል ጠጥቶ ማደር ይጀምራል። አማኑኤል የተቀጠረበት ካፌ ደንበኛው ብዙ ስለሆነ አስተናጋጅነት ከብዶታል። ከሰኞ እስከ ዓርብ ይሰራል። ሐሙስ በአንድ ሽፍት፣ ሰኞ፣ ማክሰኞ፣ ሮብና ዓርብን ሙሉ ቀን ይሰራል። በመስተንግዶ ላይ ፊቱን በራ ስለሚያደርግና በጥሩ ሁኔታ የተሰደሩ ጥርሶች ስላሉትና ፈገግታው ስለሚስብ የካፌው ደንበኞች ይወዱታል። ጠየም ያለ መልኩ ለወንድ በቂ ነው። አንዳንድ የግቢ ተማሪዎች 3-4 ሆነው መጥተው የሆነ ሐሳብ አንስተው ሲወያዩ በመሃል ጣልቃ እየገባ ሐሳብ ጣል ያደርጋል። ይህም ያስደስተዋል። ሐሳቡን ብዙ ተቀባይነት ስለሚያገኝ ማንም ሐሳብ በመስጠቱ አይወቅሰውም። ነሐሴ ወር በመጨረሻዎቹ ላይ ውጤት የመጣላቸው የ12ኛ ክፍል ተማሪዎች እኛ ስንሄዳለን እየብላይ ለከራሚ እሚልና 12ኛ ክፍል ማለፋቸውን የሚያመላክት ጽሑፍ ያለው ቲሸርት ለብሰው ካፌውን አጥለቀለቁት። አማኑኤል ባለፈው ወር መንገድ ላይ ፎቶ ካነሳቸው መካከል 2 ልጆችን ሲያይ ደነገጠ። ልቡ በፍጥነት ይመታበት ጀመር። የለችም። ከውጭ በረንዳው ላይ ወጥቶ አያት። የለችም። አማኑኤል በቃ ውጤት አልመጣላትም ማለት ነው ሲል አሰበ። በዚህ ጊዜ ከጎኗ በመሆን መቼም ከፍቷታል። ራሷን ትከሻዬ ላይ አድርጋ የምታለቅስበት ትራስ ባደረገችው ምን እያረገች ይሆን? መቼም ያኮስታራ አባቷ ብዙ ነገር ተናግሯት ይሆናል። ምን ማድረግ እችላለሁ እያለ አዘነላት። በሐሳቡ ጭው ብሎ ነጎደ። ያለበትን ስራውን ረሳው። በረንዳው ላይ አንገቱን ደፍቶ ቁጭ ብሎ ቀረ። የጎንደር ሰማይ በጥቁር ደመና ተሸፍኖ ዝናብ መጣል ጀመረና ከተቀመጠበት በረንዳ የዝናብ ወጨፍ አንቅቶ አነሳው። ናፍቆት ለጓደኞቿ ደውላ የት እንዳሉ ጠይቃ ከቤት የተጣደፈች ወጣ ወደ ካፌው አመራች። ታክሲ የመጨረሻው ወንበር ላይ ተቀምጣለች። ፊቷ ላይ ንዴት ይነበባል። አልፎ ሄድ ዝናቡ ትንሽ ጸጉሯን አበሰበሳት። ከካፌው ደረሰች። ወደ ውስጥ ዘልቃ ሁሉም ሊያያት ከሚችሉበት ጥግ ላይ ቆማ ሁሉም አይናቸውን ሲሰጧት እናንተ ግን አይደብራችሁ? ስንት ነገር አብረን አሳልፈን ዛሬ እኔን ጥላችሁ ትዝናናላችሁ? ቢያንስ አትደውሉልኝም? ፓሪ ማዘጋጀታችሁን ከሰው መስማት ነበረብኝ? በጣም ተሳፍራላችሁ ብላ አንባርቃባቸው ልትወጣ ስትል አማኑኤል ከኪችን ክፍል ተነስቶ የት እንዳመጣው በማያውቀው ድፍረት ተስፈንጥሮ እጇን ያዛትና ተረጋጊ እናት፣ ቢያንስ ዝናቡ ያባራና ትሄጃለሽ አላት። ቀና ብላ በዓይኖቿ አይኑን ስትገላመጥ መቋቋም አልቻለም። አንገቱን ደፋ። እጇን ለቀቃትና ወደ ኪችን ክፍል ዘሎ ገባ። እጇን የያዘበትን እጁን ቆርጦ በዕቃው ቢይዘው ደስ ባለው ነበር። ከናፍቆት ጓደኞች መካከል ማርታ የምትባለው ተነስታ እስኪ ተረጋጊ የኔ እብድ፣ ከሳምንት በፊት አባትሽ ኪሩቤልን ከቤተ እምነት እስከ ካምፓስ በር ድረስ ሲሸኘን አይቶት እንደ ጅራፍ እንዳጮኸው ስለነገረንና ድጋሚ እንዳናገኝሽ ስላስጠነቀቀው ፈርተን ነው እያላሳወቅንሽ እንጂ ያላንቺ እንደማይሆን ታውቂያለሽ ስትላት ናፍቆት ኪሩቤልን አየችው። እውነት ነው ብላ ጠየቀችው። ኪሩቤልም ራሱን በአዎንታ ሲወዘውዝላት ናፍቆት አፏን ከፍታ መሳቅ ጀመረች። ቤቱንም አነቃነቀችው። መቼም ስትስቅ ከሆዷ ነው። ከኪሩቤል በቀር ሁሉም በሳቅ አጀቧት። አማኑኤል ደግሞ በኪችኑ በር አጮልቆ ስትስቅ እሷን ፈዞ ይመለከታል። ማርታ ሁሉም ሳቆን ሲጨርስ ግን እንዴት መጣሽ አለቻት። ናፍቆትን በኩራት ስሜት እኔማ ቢያንስ ሰድቢያቸው ልምጣ ብዬ መውጫ ምክንያት ስፈልግ አባቴ ጓደኞቹ መጥተው ይዘውት ሄዱ። እሱ ከሰዓት በኋላ ከቤት ከወጣ ደግሞ ቶሎ ስለማይመለስ እናቴን አታልዬ መጣሁ አለችና ድጋሚ ሳቁ። ማርታ ወደ ቦርሳዋ እጇን ልካ አንድ ትርፍ ቲሸርት አለ፣ ድንገት በመጨረሻ ሰዓት የሚቀላቀል ሰው ቢኖር ብለን ያሰራነው ነው ብላ ሰጠቻት። እሷም ለበሰችና ተቀላቀለቻቸው። ናፍቆት ጥሩ ውጤትን ያመጣችው ግን
የፈለገችው ዩኒቨርሲቲ አልደረሳትም። ናፍቆትና ማርታ የደረሳቸው ዩኒቨርሲቲ አንድ አይነት ሲሆን ከኢትዮጵያ ዋና ከተማ በ100 ኪሎ ሜትሮች የሚቆጠር ርቀት ላይ የሚገኝ ነው። አማኑኤል እየተዛዛረ ያያታል። የአይን ሻወርም ይወስዳል። ውጤት እንዳመጣች ሲያውቅ ደስ ቢለው የት ዩኒቨርሲቲ እንደደረሰ ስለማያውቅ ገና ሳይቀርባት ላይኑም እንዳያጣት ሰግቷል። ዋናው ግን ዛሬ እሷን ማየቱ ነው። ይህን አጋጣሚ ሳይተዋወቃት ቢያሳልፈው ሲቆጮ እንደሚኖር በማሰብ ዛሬ ለመተዋወቅ መሞከር እንዳለበት ወሰነ። ሊጸልይ ቀና ከማለቱ ናፍቆት በኪችኑ በኩል ወዳለው መታጠቢያ ክፍል ስታመራያትና ተመስገን ብሎ ከኋላ በኩል ተከተላት። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።